ሄሎ ኤቭሪባዲ አዲስ ቪዲዮ መተናል። በዚህ ቪዲዮ የምናየው ደግሞ ስለ ኮማንድ ላይን ኢንተርፌስ ወይም ደግሞ ሲኤልአይ ስለሚባለው ነው። ይህ ቪዲዮ በጣም ለብዙዎች ያስፈልጋል። በተለይ ጀማሪ ከሆናችሁ ወደ ፕሮግራሚንግ ላንጉጅ የገባችሁ ከሆነ ወይም ደግሞ ይሄንን ኦልሬዲ የምታውቁ ነገር ግን በደንብ ማስተር ያላደረጋችሁት ለሁላችሁም የሚሆን ቪዲዮ ነው ማለት ነው። እንዲህ አይነት ቪዲዮዎች ብዙ ቦታ ስለማይገኙ ፋውንዴሽናል የሆኑ ስለሆኑ ለዛ ነው የምሰራቸው በዚህ ቻናል ላይ። ስለዚህ ስለሱ እናያለን ማለት ነው። በተለይ አሁን ላይ ከኤአይ መምጣት ጋር ተገናኝቶ እንዳጠቃላይ በተለይ ዴቨሎፕመንት ኤአይ ፓወርድ የሆኑ ዴቨሎፕመንት ላይ ካላችሁ ይሄ በተደጋጋሚ ታዩታላችሁ። ለምሳሌ ጀሚናይ ሲኤልአይ፣ የኮደክስ ሲኤልአይ፣ የክላውድ ኮድ ምናምን ሲኤልአይ ሁሉም የራሱ ሲኤልአይ ያለው ስላለው ለዛ መሰረት የሆኑ የሲኤልአይ ኮንሴፕቶችን ማየሳችሁ በጣም አስፈላጊ ነው ብዬ ስለማምን ነው። ፕላስ ከቢግነር እስከ አድቫንስድ ሌቭል ላይ የትም ቦታ ላይ የሚያስፈልጋችሁ ብቻው ፍሮንት ኢንድ ላይ ባክ ኢንድ ላይ ዴቭኦፕስ ሁሉም ነገር ላይ ያለ ነገር ስለሆነ ሲኤልአይ ብትማሩት በደንብ አስፈላጊ ነው ብዬ አምናለሁ። በዚህ ቪዲዮ ኢንዲቴል የሆነ ነገር አሳያችኋለሁ። የማሳያችሁ ደግሞ ይሄንን ነው። የሲኤልአይ አንድ የዩአይ አይነት ነው። አጠቃላይ ብራንቹ ትሪ ብራንቹ አዘ ብራንቹ ምንድነው? ዩዘር ኢንተርፌስ የሚባለው ምንድነው? የዩአይ አይነቶች ምን ምን ናቸው? ሲኤልአይ ቱሎቹ እነማን ናቸው? ኮማንዶቹ እንዴት ናቸው? ምናምን የሚለውን በዚህ ቪዲዮ እናያለን ማለት ነው። ኦኬ ከዛ በፊት ዩዘር ኢንተርፌስን እንይ። ዩዘር ኢንተርፌስ ማለት እንግዲህ አንድ ሰው ከኮምፒውተር ጋር የኮምፒውተር ዲቫይስ አለ። ከኮምፒውተር ዲቫይሱ ጋር የሚያወራ ኮሚኒኬሽን የሚያደርገው ኮሚኒኬሽን ወይም ንግግር ሂውማን ኮምፒውተር ኢንተራክሽን ይባላል። ያ ሂውማን ኮምፒውተር ኢንተራክሽን ዩዘር ኢንተርፌስ ይባላል ባጭሩ ማለት ነው። ወይም ደግሞ ዩአይ ይባላል። ኤክስፔሪንሱ ደግሞ ምናልባት ዩኤክስ ሲባል ሰምታችሁ ከሆነ ዩዘር ኤክስፔሪንስ ይባላል ማለት ነው። ዩዘር ኢንተርፌስ እና ዩዘር ኤክስፔሪንስ ልዩነቱ ይሄ ነው። ዩዘር ኢንተርፌስ አጠቃላይ ኮሚኒኬሽኑ ዩዘር ኢንተርፌስ ይባላል። ኤክስፔሪንሱ ደግሞ ሰውየው በዛ ላይ ያለው ኤክስፔሪንስ ዩዘር ኤክስፔሪንስ ይባላል ማለት ነው። ለምሳሌ አንድ ሰው የኮምፒውተር ዲቫይስ ሲያገኝ በአይኑ ያየዋል፣ ስክሪኑ ምናምን ያያል። ድምፅ በጆሮ ደግሞ ድምፆችን የተለያዩ ስፒከሮች ምናምኖችን ይሰማል። በእጁ ደግሞ ኪቦርድ ምናምን ይነካል። ገብቷችኋል? ይሄ አጠቃላይ ያለው ኮሚኒኬሽን ሂውማን ኮምፒውተር ኢንተራክሽን ወይም ደግሞ ዩአይ ይባላል ማለት ነው። ይህን ካል እንግዲህ የዩአይ አይነቶችስ ምን ምን ናቸው የሚለውን ደግሞ ማየት አስፈላጊ ነው ነው ለምሳሌ ላፕቶፓችሁ ወይም ኮምፒውተራችሁን ከፍታችሁ የሆነ ዊንዶውስ ታቦች የምትነካኩ ከሆነ እንደዚህ አይነት ነገር ከሆነ ግራፊካል ዩዘር ኢንተርፌስ ወይም ጂዩአይ ይባላል። ለምሳሌ ታብሌት ነክታችሁ እየነካካችሁ እንደዚህ በእጃችሁ ተች እያደረጋችሁ ከሆነ ተች ዩዘር ኢንተርፌስ ይባላል፣ ወይም ደግሞ ቲዩአይ የሚባለው ማለት ነው። ሞባይል ነክታችሁ በሞባይል አጠቃላይ ሞባይል ላይ ያለው ኢንተርፌስ ደግሞ ሞባይል ዩዘር ኢንተርፌስ ይባላል። ሌሎችም ልክ እንደዚህ የቮይስ ዩዘር ኢንተርፌስ የሚባል በቮይስ ብቻ ሲሆን ጀስቸር ቤዝድ ዩዘር ኢንተርፌስ አለ ማለት ነው። እነዚህ ሁሉ የዩዘር ኢንተርፌስ ወይም የዩአይ አይነቶች ናቸው ማለት ነው። ነገር ግን ሰፋ አድርገን አጠቃላይ የዩዘር ኢንተርፌስን ታሪክ ስናየው ግን በጣም ሰፊ ነው። ለምሳሌ ከበፊት ጀምሮ ማለት ነው ከኮምፒውተር መምጣት ጋር ተጀምሮ እንዴት ዩአይ እንዴት በምን ሁኔታ አለፈ ማለት ነው። አይ ቲንክ አስፈላጊ ነው ብዬ አምናለሁ። ለዛ ነው የመጣሁት። ለምሳሌ መጀመሪያ አካባቢ ላይ ኮምፒውተር ሲፈጠር አካባቢ ከ40ዎቹ ውስጥ ከ60ዎቹ አካባቢ ያለው ነገር እንደ ኢንፑት መንገድ የሚጠቀሙበት ኮምፒውተሩ ላይ የዛ ጊዜ የነበሩ ኮምፒውተሮች እንደምታውቁት እንደ ኢኒያክ ወይም ደግሞ ሜን ፍሬም የሚባሉ ትልልቅ ኮምፒውተሮች ናቸው። በዛ ጊዜ የኢንፑት መንገዳቸው ወይም ደግሞ ኮማንዶችን የሚያስገቡበት መንገድ እንደ ፓንች ካርድ እና ባቾችን በመጠቀም ነው ሰዎች። ይሄን ቀጥታ ልክ እንደ ካሴት ማለት ነው ያስገቡታል እንጂ ዳይሬክት የሆነ ኢንተራክሽን የላቸውም ነበር ማለት ነው እነዚህ ሰዎች። በኋላ ላይ ግን ከ60ዎቹ እስከ 80ዎቹ አካባቢ ሰከንድ ፌዝ የሚባለው ላይ ግን የኪቦርድ እና ቴክስት መጻፍ የቴክስት ኮማንዶችን መጻፍ ተጀመረ። ይሄ ከዩኒክስ እና የማይክሮሶፍት ዶስ ኦኤስ ከመጣ በኋላ የመጣ ነው። ይሄኛው የኢንተራክሽን አይነት ደግሞ ኮማንድ ላይን ኢንተራክሽን ይባላል ማለት ነው። ወይም ደግሞ ሲኤልአይ የምንባለው አሁን የዛሬው ርዕሳችን ይሆናል ማለት ነው። ከዛ ሶስተኛው ፌዝ ደግሞ ከ80ዎቹ እስከ 2000 ላይ ስትሄዱ ደግሞ ማውዝ መጣች። ከዛ ጂዩአይ መጣ ማለት ነው። የግራፊክስ ዩዘር ኢንተርፌስ ይሄ ከማኪንቶሽ እና ከዊንዶውስ ጋር በተያያዘ እነዚህ ኮምፒውተሮች ከመጡ በኋላ የመጣ ነው። እነዚህ ኦፕሬቲንግ ሲስተሞች ከመጡ በኋላ እንግዲህ ማውዝ ጂዩአይ መጣ። በማውዝ የሆነን ዩአይ መንካት ትችላላችሁ። የሆነን ፎልደር መክፈት ትችላላችሁ። የሆነን ፋይል መክፈት ትችላላችሁ በመንካት ብቻ ማለት ተች በማድረግ ብቻ እንደዛ ማድረግ የምትችሉበት ጊዜ ነው ማለት ነው። እሱ በጣም ብዙ ነገሮችን አቀላል። በተለይ ኮማንድ ላይ ቴክስት መጻፍ፣ ኮማንዶቹ መሸምደድ ምናምን ይጠበቅ የነበረውን ሃይ ስኪል የሚጠይቅ የነበረውን በቀላሉ ማንኛውም ሰው ኮምፒውተር እንዲጠቀም ያደረገ ነው። በነገራችን ላይ ይሄኛው
በኋላ ላይ አራተኛው ፌዝ ደግሞ ከ2007 እስከ 2010 እንደምታዩት ታች እና ጀስተር፣ ይሄ ከሞባይል መምጣት ጋር የተገናኘ ደግሞ ታች እና ጀስተር አንድሮይድ፣ አይፎን ሞባይሎች ያው እነሱ ኮምፒውተር አይነቶች አደረጉ። ከእነሱ መምጣት ጋር ታች እና ጀስቸር ተጀመረ። ይሄኛው የኢንፑት መንገድ ደግሞ ተጀመረ ማለት ነው። ነክታችሁ የሆነ ነገር ማለት ትችላላችሁ ማለት ነው። ዳይሬክት የሆነ ማኒፕሌሽን ወይም ደግሞ ሞባይል ማኒፕሌሽን ነው ማለት ነው። ሌላ አድቫንስድ ሌቭል ሰቀለው ማለት ነው። የሂውማን ኮምፒውተር ኢንተራክሽናችንን በአምስተኛነት ከ2010 ደግሞ እስካሁን ድረስ ያለው ደግሞ ከኤአይ መምጣት ጋር በተለይ እነዚህ ደግሞ የናቹራል አይነት ነገር ነው። በቮይሳችሁ ሊሆን ይችላል፣ በምናችሁ ሊሆን ይችላል፣ በጽሁፍ ደግሞ ከሆነም ላይክ ናቹራል ላንጉጅ በሆነ መልኩ ያለው መንገድ ኮንቨርሴሽናል ሰጠን ማለት ነው። ለምሳሌ ሲሪ፣ ቻትጂፒቲ ምናምን ከፍታችሁ በቮይስ ሀይ ማለት ምናምን መጠየቅ ምናምን ማውራት ትችላላችሁ። ወይም ደግሞ ሂውማን ላንጉጅ በሆነ ነገር ምንም ኮማንድ ሳትጠቀሙ መጠቀም የቻላችሁበት የሂውማን ኮምፒውተር ኢንተራክሽን ተፈጠረ ማለት ነው። ይሄ አድቫንስድ ሌቭል ነው። ይሄ እንግዲህ አሁን ያለንበት ነገር ነው። በጣም አድቫንስድ ሌቭል ነው። ከ2020 በኋላ አሁንም ያለንበት ወደፊት ደግሞ የሚጠበቀው በተለይ ኢመርሲቭ የሆነ ኤክስፔሪንስ ይኖራቸዋል የሚባለው ደግሞ ለምሳሌ ላይ ብትሄዱ ቪዥን ፕሮ የሚባለው ወይም ደግሞ የኤለን መስኩ ኒውራል ሊንክ ብታዩት የሂውማን ብሬን ኢንተራክሽን ነው። ዲቫይሱ ከብሬን ጋር ነው ቀጥታ ከኛ ጋር ሳይሆን ስፔሲፊክሊ ከብሬን ጋር። ስለዚህ ለምሳሌ የአይናችንን እይታ አይቶ ሊሆን ይችላል፣ ወይም ደግሞ ቲንኪንጋችንን ፓተርኑን አይቶ ሊሆን ይችላል፣ ምን እንደምንፈልግ ይሄንን ቀጥታ በማየት ብቻ ኢንተርፌስ መፍጠር ይቻላል፣ ኮሚኒኬሽን መፍጠር የሚቻልበት መንገድ ማለት ነው። ይሄ ሌላ ሌቭል ነው። በጣም የሚገርም ነው። የአጠቃላይ የዩዘር ኢንተርፌስ ታሪክ ይህን ይመስላል ማለት ነው። ስለዚህ ከዚህ ውስጥ እኛ ስለ ኮማንድ ላይን አይጠፋም፣ ሁሉም በአንድ ላይ አሁን እንጠቀማቸዋለን። ይሄ ሁሉ አሁን ላይ እነዚህ ሁሉ እየተጠቀምናቸው ላይ ነው። የመጀመሪያው ብቻ ነው የቀረው ማለት ነው። ኦኬ፣ በዋናነት ግን ምን የሚታወቁት ጂዩአይ እና ሲኤልአይ ናቸው። ጂዩአይ ማለት በመንካት ላይ እንደዚህ ሁለት ፎልደሮች ለምሳሌ ካሉ እነዚህም ትከፍቱታላችሁ። ሲኤልአይ ደግሞ በቴክስት ቤዝ የሆነው አይነት ነው። ግራፊካል ዩዘር ኢንተርፌስ ወይም ጂዩአይ የሚባለው ላይ ስትመጡ ስፔሲፊክ የሆኑ ተርሞች አሉ። ለምሳሌ ፖይንተሮች አሉ፣ ማውስ ስታንቀሳቀሱ አይከኖች አሉ የምትነኳቸው፣ ቱልባሮች፣ ቴክስት ፊልዶች አሉ ቴክስቶች የምታስገቡባቸው፣ ታቦች፣ ዊንዶዎች፣ በተኖች አሉ፣ ሜኑስ አሉ። እነዚህ ሁሉ የግራፊካል ዩዘር ኢንተርፌስ ላይ የምናውቃቸው ነገሮች ናቸው ማለት ነው። እነዚህ ሁሉ የሚነኩና እንደ አስፈላጊነታቸው ጂዩአይን የሰሩት ነገሮች ናቸው ማለት ነው። ኦኬ፣ ሲኤልአይ ደግሞ ስክሪን ነው የሚሰጣችሁ፣ የተርሚናል ስክሪን ይሰጣችኋል። ኮማንድ ነው የምታስገቡት ማለት ነው። እነዚህን ስክሪኖች ብታዩቸው እዚህ ጋር ሁሉም የተለያየ የኮማንድ ላይ ኢንተርፌስ እንደ ኦኤሱ አይነት ቢሆንም ቢቀየርም፣ ለምሳሌ እዚህ ጋር ሊኑክስ ኡቡንቱ አለ፣ እዚህ ጋር ዊንዶውስ አለ። ሁሉም ግን ተመሳሳይ ስክሪን ነው የሰጧችሁ። ከዛ ኮማንድ ነው የምታስገቧችሁ። የሚሰጧችሁን መልስ እንደምታዩት ይሄን በዚህ መልኩ ነው ማለት ነው እንጂ ጂዩአይ ቤዝድ አይደለም ማለት ነው። ኦኬ፣ ይሄን ካልን እስኪ ስለ ኮማንድ ላይን እንበል የተወሰነ። ኮማንድ ላይን ማለት ቴክስት ቤዝድ የሆነ ኢንተርፌስ ነው። እስካሁን ካየናቸው አይነት ከኮምፒውተራችሁ ጋር ኢንተራክት የምታደርጉት ቀጥታ ኮማንዶች አሉ፣ የሚታወቁ ኮማንዶች፣ እነሱን በመጻፍ ነው ማለት ነው። እንደ ግራፊካል ኢንተርፌስ የሆነ በተን በመንካት የሆነ ዊንዶው በመንካት ታብ በመንካት አይደለም ማለት ነው። ቀጥታ ኮማንዶችን ትጽፉለታላችሁ፣ ይቀበላችኋል ማለት ነው። እናንተ ኮማንዱን ስትጽፉለት እና ሸል የሚባል አለ የፕሮግራም አይነት ነው። እሱ ተቀብሎ ያንን ኢንተርፕሬት አድርጎ ኦፕሬቲንግ ሲስተማችሁ ያን ኢንተርፕሬት አድርጎ የኦፕሬቲንግ ሲስተም ከርኔል የሚባል አለ፣ አንደርስታንድ አድርጎ አስፈላጊውን ነገር ያደርጋል ማለት ነው። ለምሳሌ ስክሪን ላይ የሆነ ነገር ማሳየት ከሆነ ያሳያችኋል። ድምፅ ማሰማ ከሆነ ድምፅ በስፒከር አማካኝነት ያደርጋል። ኦር ሰምቲንግ የሆነ አክሽን መውሰድ ካለበት አክሽን ይወስዳል ማለት ነው። ፕሮሰሱ ያን ነው የሚመስለው ማለት ነው። ፍሎውን ከፈለጋችሁ እኔ ዩዘሩ አለሁኝ፣ ተርሚናሌን እከፍታለሁ። ተርሚናል ማለት ለምሳሌ እዚሁ ጋር ለማሳየት ያክል ለምሳሌ እኔ ተርሚናል ብዬ መክፈት እችላለሁ። ተርሚናል የተለያዩ ተርሚናል እንደጫናችሁት ለምሳሌ ተርሚናል አለኝ እኔ ኮማንድ ፕሮምፕት ሲኤምዲ የሚባለው ዊንዶው ላይ ሁለቱንም ማድረግ ትችላላችሁ ማለት ነው። ተርሚናልን ብከፍት እንደምታዩት ነው። ይሄ ተርሚናል ነው። እዚህ ጋር የተለያዩ ተርሚናል አለ። ለምሳሌ እኔ ዊንዶው ላይ እንደምታዩት የዊንዶውስ ፓወርሼል የሚባል ነው። ነገር ግን ብዙ አሉ። ለምሳሌ ሊኑክስ ብፈልግ እዚህ ጋር ኡቡንቱ የሚባለውን ማድረግ ይችላለሁ። ታያችኋላ። ይሄ ኡቡንቱ አለ። እነዚህ ሁሉ ምን ይባላሉ? ተርሚናል። ይሄ አፕሊኬሽኑ ተርሚናል ይባላል። እነዚህ ደግሞ ሸሎቹ ሸል ይባላሉ ማለት ነው። ኦኬ፣ ስለዚህ ከተርሚናል ቀጥሎ ምንድነው ያለው ማለት ነው? ሸል አለ። እኛ ተርሚናሉን ካገኘን በኋላ የሚቀበለን ማለት ነው ሸል ማለት ነው። ከዛ ደግሞ ሸሉ ይሄ እኛ የምንጽፈውን ኢንተርፕሬት ያደርግና ለምሳሌ እኔ እዚህ ጋር ኤልኤስ ብዬ ባረግ ኤልኤስ እነዚህ ኮማንድ ናቸው። ይሄ እንዳልኳችሁ ተርሚናል ይባላል። አፕሊኬሽኑ እኛ ረን ያደረግነው ከዛ የሚቀበለን ደግሞ ሸል ይባላል። ኤልኤስ ብዬ ለሸሉ ይህን ብሰጠው
አያችሁታ? ይሄን ዘርዝሮ ያመጣልኛል። ምንድነው ይቺ ኮማንድ ናት። ይቺን ኮማንድ አንደርስታንድ አድርጎ ለከርኔሉ ሰጥቶት ኢንተርፕሬት አድርጎ ኤልኤስ ማለት እዚህ ውስጥ አሁን እዚህ ፎልደር ሞክ የሚባለው ፎልደር ውስጥ ያሉትን ፋይሎች አሳየኝ ወይም ስክሪን ላይ አሳየኝ ማለት የሚል ኮማንድ ወይም አፕሊኬሽን ፕሮግራም ስለሆነ በዚህ መልኩ ያሳየኛል ማለት ነው። ሁሉም ተመሳሳይ ነገር አላቸው። እዚህ ጋር መጥቼ እንደዚሁ የተለያየ ነገሮች ናቸው እንጂ ተመሳሳይ ነገር ይሆናል ማለት ነው። ስለዚህ ዩኤስ ከርኔሉ ለሃርድዌሩ መልስ እንዲሰጥ ያደርገዋል። ሃርድዌሩ በዚህ መልኩ ዲስፕሌይ አድርጎ ያሳየኛል ማለት ነው። ስለዚህ ኮማንድ ላይ በዚህ መልኩ ይሰራል ማለት ነው። ይህን ካል ተርሚናል የሚባለው አሁን የከፈትኩት እንግዲህ ተርሚናል ብዬ የከፈትኩት ነገር አለ። እሱስ ምንድን ነው? እሱ ደግሞ ፕሮግራም ኖርማል ሶፍትዌር ፕሮግራም ነው። ስራው ኮማንዶችን ታይፕ እንድታደርጉ ነው የሚያደርጋችሁ። ቅድም እኔ እንደምታዩት ተርሚናል ብዬ ስመጣ ተርሚናል አልኩ። ይህን ስከፍትና እንደምታዩት ሳመጣ ይህን ቦታ ሰጠኝ ማለት ነው። ለሼሌ የምንፈልገውን ነገር ኤልኤስ ብዬ እንድጽፍ ይህን ፕሮግራም የሰጠኝ ተርሚናል ነው ማለት ነው። የተለያዩ የተርሚናል አይነቶች አሉ። ለምሳሌ ዊንዶውስ ተርሚናል አለ፣ አሁን እኔ የከፈትኩት ማለት ነው። አይተርስ፣ ጂኒዩም የሚባላሉ እነዚህ ሁሉ የተለያዩ ተርሚናሎች ናቸው። ባይ ዲፎልት ኦኤሱ ጋር ይመጣሉ። ለምሳሌ ሊኑክስ ተጠቃሚ ወይም ማክ ከሆናችሁ ተርሚናል ብላችሁ ሴርች ስታደርጉ ይመጣላችሁ ማለት ነው። ምናልባት ዊንዶው ራሱ ተርሚናል ባይኖረው ሲኤምዲ ብላችሁ ሴርች ብታደርጉ የሚመጣላችሁ ማለት ነው። እነሱ ተርሚናሎች ይባላሉ ማለት ነው። ሸል የሚባለው ደግሞ ተርሚናሉ ላይ የምጽፉትን ነገር የሚቀበላችሁ ሸል ይባላል። እሱ ደግሞ ምንድነው? ፕሮግራም ነው። ለምሳሌ ፓይተን ኢንተርፕሬተር አለ። ይሄ ሸል ኢንተርፕሬተር ደግሞ ተርሚናል ላይ የምጽፏቸውን ሲኤልአይ ኮማንዶች ኢንተርፕሬት የሚያደርግ ነው። የተለያየ ኮማንድ ኢንተርፕሬተሮች አሉ። ለምሳሌ ባሽ የሚባል አለ፣ ዛሽ የሚባል አለ፣ ፓወርሸል አለ፣ ፊሽ የሚባል የተለያዩ አሉ። ስራቸው እነዚህ ምንድን ነው ማለት ነው? ቀጥታ ኮማንዱን ፓስ ያደርጋሉ። ቫሪያብል ኤክስፓንድ የሚደረግ ወደ ተለያዩ የሚቀያየር ካለ እሱን ቫሪያብል ኤክስፓንድ ያደርጋሉ። ፓይፒንግ ነገር ካለ ሃንድል ያደርጋሉ። ፕሮግራሙ ላውንች ያደርጋሉ ማለት ነው። አጠቃላይ ፍሎው ይሄ ይሆናል ማለት ነው። ስለዚህ መጥቼ አሁን ለምሳሌ አሁን እንዳልኳችሁ ተርሚናል ላይ ልክፈት። እዛው ላይ ሄጄ ለምሳሌ እዚህ ጋር መጥቼ ቅድም ያሳየኋችሁ ማለት ነው። ወይም ደግሞ ኦኬ ለምሳሌ ኢኮ የሚባል አንድ ኮማንድ አለች። ኢኮ የምታደርገው ፕሪንት እንደማለት ነው። ፕሪንት ሄሎ ወርልድ ብትሉ ፓይተን ላይ ከተማራችሁ ያው ቪዲዮ የፓይተን ስላለ ብዬ ነው። ፕሪንት ሄሎ ወርልድ እንደምትሉት ኢኮ ሄሎ ወርልድ ወይም ደግሞ ሄሎ ወርልድ ብዬ እዚህ ጋር ባረግ ስለዋ ይችን ቀጥታ ኢንተርፕሬት ማድረግ ነው ይቺ ኢኮ ማለት ነው። ስለዚህ ይኸው ምን ይለኛል ማለት ነው። እዚህ ጋር መጥቶ ሄሎ ወርልድ አረገኝ ማለት ኢንተርፕሬት አደረገው ማለት ነው። ይሄን ያደረገው ማለት ነው ፓወርሸል ነው የዚህ የዊንዶውስ ሆነ። እዚህ ጋር መጥቼ ሌላ እንደው አሁን ለምሳሌ ኡቡንቱ ብጠቀም ኡቡንቱ ደግሞ የሊኑክስ ዲስትሪቢዩሽን ስለሆነ እሱ ጋር መጥቼም ተመሳሳይ ኢኮ ባረገው ሄሎ እንደዚህ ባረገው ሉክ ሄሎ ብሎ ያደርገዋል ማለት ነው እሱ። ስለዚህ በዚህ መልኩ ትጠቀሙታላችሁ ማለት ነው። ኦኬ ሶ ተርሚናል ናየን፣ ሸል ናየን። ከዛ ኦኤስ ከርኑ ደግሞ ይሄ ነው ኦኤሳችንን አዞ ዲስፕሌይ እንዲያደርግልን የሚያደርግልን ይሆናል ማለት ነው። ይሄን ካል የተለያዩ አሁን እነዚህ የሸል አይነቶች ደግሞ እነዚህ ኢንተርፕሬት የሚያደርጉት የሸል አይነቶች ደግሞ ብዙ ናቸው። አሁን ቅድም ያልኳቸው ለምሳሌ ዜድ ሸል ሊሆን ይችላል፣ ዚሽ የሚለው ማለት ነው። ሸል ሊሆን ይችላል፣ ቲሲኤች የሚባለው ማለት ነው። ቦርኒ ሸል የሚባል አለ፣ ባሽ የሚባለው ማለት ነው። ቦርኒሸል የሚባል አለ፣ ሺ የሚባለው ሲሸል ሲሽ የሚባል አለ፣ ኮርንሸል ሽ የሚባል ነገር አለ። እነዚህን የተለያየ ቦታ ብታዩቸው ግራ እንድታጋቡ ሁሉም የሸል አይነት የኮማንድ ላይኖችን ኢንተርፕሬት የሚያደርጉ የሆኑ ፕሮግራሞች ናቸው ብላችሁ እንድታስቧቸው ነው የፈለኩት ማለት ነው። ኦኬ ሶ ብዙ አይነት ናቸው ማለት ነው። ኦኬ ስለዚህ አሁን እንግዲህ ተርሚናሉ ላይ ሸሎች አሉ። ከዛ በመቀጠል የምንጽፋቸው ነገሮች ናቸው ሌሎቹ ማወቅ የሚገባችሁ ከኮማንድ ላይ ኢንተርፌስ ወይም ሲኤል ጋር በተያያዘ ማለት ነው። እነሱስ ምንድን ናቸው ካላችሁ ፕሮግራሞች ናቸው። አላማቸው በሸል ላይ በጻፋችሁት መሰረት ጽፋችሁ ረን የምታደርጓቸው ናቸው። ለምሳሌ ኤልኤስ ብዬ ቅድም እንዳልኳቸው ኤልኤስ ስል ሊስት አደረገልኝ አይደል? ሶ ያ ፕሮግራም ተከፈተና ኤልኤስ የሚባለው ፕሮግራም ረን አደረገና ከዛ በኋላ ፋይሉን ሊስት ያደርግልኛል ማለት ነው። ሶ ፕሮግራሞች ናቸው። ነገር ግን ከኮማንድ ከዚህ ከተርሚናሉ ላይ ረን የምናደርጋቸው ናቸው ማለት ነው። ብዙ አይነት አሉ የሸል ኮማንዶች። ለምሳሌ ቴል፣ ኤልኤስ በጣም ብዙ ናቸው። እነዚህም በሌላ ቪዲዮ ለምሳሌ ስፔሲፊካሊ የሊኑክስ ቪዲዮ ይኖረኛል፣ በሱ እመጣባቸዋለሁ። ስፔሲፊካሊ ከዚህ ቪዲዮ በመቀጠል እሰራባቸዋለሁ። ነገር ግን እንዳጠቃላይ አሁንም በካታጎሪ አድርገን እናያቸዋለን እዚሁ ቪዲዮ ላይ።
ኦኬ ሶ ሲኤልአይ ግን ከሌሎች በተሻለ ለምን ፓወርፉል ሆነ ካላችሁ ደግሞ የመጀመሪያው በጣም ፈጣን ነው። ከዛ ፕሪሲሽን አለበት። ነገሮችን ኦቶሜት ለማድረግ ይጠቅማል። ሲስተሙን ሙሉ ለሙሉ ኮንትሮል ለማድረግ አሪፍ ነው። ጂዩአይ ምናምን ላይ ፉሊ ኮንትሮል ላይደረግ ስለሚችል ላይ ነው ስለሚችል ሙሉ ካፓቢሊቲ ማለት ነው። ሰርቨር ላይ ከሄዳችሁ ደግሞ ሙሉ የሰርቨር ማናጅመንት የሚሰሩ በዚህ ነው። አብዛኛውን ጊዜ ዴቭኦፕስ ወይም ባክኤንድ ምናምን ላይ ከሆናችሁ የሚሰራው ይሄ ነው። አክቹዋሊ ፍሮንት ኤንድ ዴቨሎፕመንት ላይ ከሆናችሁ አለ ሁሉም ነገር ማለት ነው። ስለዚህ ግዴታ ነው ማለት ነው። ስፔሻሊ ፕሮዳክሽን ሰርቨሮች ሙሉ ለሙሉ ረን የሚሆኑት ያለ ጂዩአይ ነው፣ በሲኤልአይ በመጠቀም ነው። ግዴታ አስፈላጊ ይሆናል ማለት ነው። እነዚህ ሲኤልአይ ቱሎች ወይም ኮማንዶች የሚባሉት ግን ምነው በጣም ብዙ ስለሆኑ ከፋፍለን እናያቸው። በዋናነት የሚታወቁት የመጀመሪያዎቹ ሲስተም ዩቲሊቲ ይባላሉ። እነዚህ ኮማንዶችን ስፔሲፊክሊ ሲኤልአይ ቱልስ የሚባሉት እነዚህ ስለሆኑ ማለት ነው። እነዚህ ጥቅማቸው ምንድነው? ከኦፕሬቲንግ ሲስተም ጋር ዳይሬክትሊ ለማውራት ነው የሚጠቅሙት። ለምሳሌ ኤልኤስ ብትሉ ፋይልን እኔ እዚህ ጋር መጥቻ አሁንም ላሳያችሁ። እዚህ ጋር መጥቼ ኤልኤስ አልኩታርን ኤልኤስ ስል ሊስት ነው ያደረገልኝ። እዚህ ፋይል ውስጥ እዚህ ሞክ የሚባለው ፎልደር ውስጥ ምን ምን ፋይሎች አሉ ሊስት አድርግልኝ ነው ያልኩት። ይህንን ለማን ነው ያልኩት? ለኦፕሬቲንግ ሲስተም ነው። ምክንያቱም እዚህ ፋይል ውስጥ ያሉትን የሚያውቀው ኦፕሬቲንግ ሲስተሙ ብቻ ነው፣ ሌላ ስለማያውቅ ማለት ነው። ስለዚህ ባናና ዶት ቴክስት፣ ሊኑክስ ፋይል እና ማሚ ዶት ቴክስት የሚባሉ እነዚህ 3 ፋይሎች አሉ ብሎ ሊስት አደረገልኝ ማለት ነው። ስለዚህ አንዱ ሊስት ነው። ሲዲ የሚባለው ቼንጅ ዳይሬክተሪ ነው። ለምሳሌ እኔ አሁን ዳይሬክተሪ ከዚህ ለምሳሌ ሊኑክስ ፋይል የሚባል አንድ ፎልደር አለ፣ ገብቷችኋል? እዚህ ጋር እሱ ወደ እሱ መቀየር ብፈልግ አሁን ያለሁበትን ሲዲ እልና ምን እለዋለሁ ማለት ነው? ሊኑክስ ፋይል እለዋለሁ ማለት ነው። ኦኬ ፋይል አይደለም ባሽ። አሁን ለምሳሌ እዚህ የሚጠቀመው ቅድም ከሽል ባሽ ነው የሚባለው፣ ፎልደር የለም ነው የሚለው። እሺ ክሬት አድርጋለሁ። ለምሳሌ ሜክዲር የሚባል አለ፣ እዚህ ታያችኋል። እዚህ ሶ ዳይሬክቶሪ ሜክዲር አደርጋለሁ ማለት ነው። ኤምኬ ዲር ማለት ዳይሬክቶሪ ክሬት ማድረግ ነው። ሶ ለምሳሌ ኒው ፋይል የሚባል አንድ ፎልደር ክሬት አደርጋለሁ። ፎልደር ብዬ ክሬት አደረግ። አሁን ፎልደርን መኖሩን ለማረጋገጥ ክሬት መደረጉን ለማወቅ ኤልኤስ ትሉታላችሁ ማለት ነው። አዲስ እንደምታዩት ኒው ፎልደር ብሎ መጣላችሁ ማለት ነው። ስለዚህ እሱ ወደ እሱ ቼንጅ ለማድረግ ምንድነው ማድረገው? ሲዲ ብዬ ወደ ፎልደር ነው ክሬት የሚደረገው። ቅድም እዚህ ጋር ባሻ ላይ ኤረሪያ ላይ ይችኛይቱ ፋይል ስለሆነች ነው። እሺ ኦኬ ኒው ፎልደር ቼንጅ ማድረግ የምትችሉት ወደ ፎልደር ብቻ ነው። ይኸው እንደምታዩት አሁን ኡቡንቱ ላይ ሞክ ላይ ገብቼ ኒው ፎልደር ውስጥ አለኝ። እዛ ውስጥ ኤልኤስ ብል አሁን ምንም አያሳይም ማለት ምክንያቱም ውስጥ ምንም ስለሌለ። ስለዚህ ለምሳሌ ታች ማለት የሚባል አለ። አሁን ለምሳሌ እነዚህኞቹ ሌሎች ናቸው። ታች የሚባል አለ። ለምሳሌ እነዚህ ክሬት ማድረግ ያለው ኒው ፋይል ዶት ቴክስት ብዬ ክሬት ማድረግ እዚህ ጋር ኦኬ። አሁን ኒው ፋይል ዶት ቴክስት የሚል ማን ውስጥ ኒው ፎልደር ውስጥ እዛ አዲስ ክሬት አደረኩት ውስጥ ክሬት አድርጌያለሁ ማለት ነው። እሱን በምን አውቃለሁ? ኤልኤስ አድርጌ ይኸው ኤልኤስ አደረግ ኒው ፎልደር ውስጥ ምን ምን አለ ብዬ ስጠይቀው ኒው ፋይል ዶት ቴክስት ማለት ነው። ስለዚህ እንደዚህ አይነቶቹ ኮማንዶች ምን ይባላሉ ማለት ነው? ሲስተም ዩቲሊቲስ ይባላሉ ማለት ነው። እነ ኤልኤስ እነ ሲዲ እነ ሜክዲር በሰፊው ስለመጣባቸው በሌላ ቪዲዮ ሊነክስ ላይ ለአሁን ራፍሊ ነው የማያቸው። ሪሙቭ ደግሞ ሪሙቭ ማድረጊያ ነው። ሲፒ ኮፒ ማድረጊያ ነው። ቶፕ ቺሞድ የሚባሉ አሉ። እነዚህ ሲስተም ዩቲሊቲ ይባላሉ ማለት ነው። ኦኬ ሌላኛው ፓኬጅ ማናጀር ላይ የምንጠቀማቸው ናቸው። እነዚህ ደግሞ ፓኬጅ ማኔጅ ለማድረጊያ ፓኬጅ ማኔጅ ማድረግ ለምሳሌ ሶፍትዌሮችን ኢንስቶል ማድረግ ሊሆን ይችላል። ሲኤልአይን ተጠቅመን ማለት ነው። ኖርማሊ ዌብ ብራውዘር ከፍተን ምናምን ዳውንሎድ አድርገን ምናምን ሶፍትዌሩን ዳውንሎድ ማድረግ ስንፈልግ ሳይሆን ተለያየ ለምሳሌ ዴቨሎፕመንት ላይ ከሆናችሁ ለምሳሌ ፓይተን ፓኬጅ የሆነ ፓይተን ፕሮጀክት እየሰራችሁ የፓይተን ፓኬጅ ዳውንሎድ ማድረግ ብትፈልጉ ፒአይፒ ነው የምትሉት። ዳውንሎድ ሰምቲንግ ትሉታላችሁ ማለት ነው። ኤንፒ የኖድ ፓኬጅ ከሆነ ኤንፒኤም ትጠቀሙበታላችሁ ማለት ነው። አፕት የሚባላል አፕዴት ማድረግ ትፈልጉ ብሪው ያርን የሚባሉ የተለያዩ የፓኬጆች አሉ ማለት ነው። ፓኬጅ ማናጀር ይባላሉ። እነዚህ ስፔሲፊክ ሶፍትዌሮች ናቸው። ፓኬጅን ማኔጅ ማድረጊያ ሶፍትዌሮችን ኢንስቶል ማድረጊያ ናቸው ማለት ነው። እንግዲህ ሲኤልአይ ላይ የምትጠቀሟቸው ሁለተኞቹ ብራንቾች እነዚህ ናቸው ማለት ነው። ኦኬ ሌላኛው ደግሞ ከቨርዥን ኮንትሮል ጋር በተገናኘ የሚከፈል ደግሞ አለ። እነዚህ ደግሞ ጊት ላይ ጊት ቪዲዮ እሰራለሁ በነገራችን ላይ በጣም ብዙ ሰዎች ስራ እየተባሉ ስለሆነ ስለዚህ ከጊት ጋር የተለያዩ ወደ ጊትሀብ ላይ እንትናችሁን ማድረግ ስትፈልጉ ፑል ማድረግ ስትፈልጉ የምትጠቀሟቸው ክሎን ማድረግ ኮሚት ማድረግ ፑሽ ማድረግ እነዚህ ኮማንዶች ደግሞ
እነዚህም የሲኤልአይ ቱሎች ናቸው። ነገር ግን ስፔሲፊካሊ ከቨርዥን ኮንትሮል ጋር የተያያዙ የኮማንድ ላይን ቱሎች ናቸው ማለት ነው። እነዚህ ለብቻ የቨርዥን ኮንትሮል ሲኤልአይ ቱሎች ብለን እንወስዳቸዋለን ማለት ነው። ኦኬ ስለ ሊኑክስ ስንማር ሞስት ፕሮባብሊ እነዚህ ላንማር እንችላለን ማለት ነው። ግን ብዙ ኮማንዶች አሉ። እነዚህ ስለ ቨርዥን ኮንትሮል እና ስለ ጊትሀብ ስንማር ሙሉ ኮማንዶችን እናያቸዋለን። ሶስተኛው ብራንች ግን አንዱ ሲኤልአይ ላይ እሱ ነው። ሌላኛው ዴቨሎፕመንት ላይ ያሉ ሲኤልአይ ቱሎች አሉ። ለምሳሌ ከኖድ.js ጋር ስፔሲፊካሊ ፕሪዝማ፣ ዶከር፣ ቫይት፣ ኤአይ ፓወርድ እንትኖች ካያችሁ ደግሞ ለምሳሌ እነ አማዞን ኪዩ፣ እነ ጀሚናይ፣ እነ ኮደክስ እነዚህ ሁሉ የራሳቸው ሲኤልአይ ያላቸው ስራቸው ምንድነው? የራሳቸውን የሆነ ስፔሲፊካሊ የራሳቸው ኮማንድ ላይ ነው የምታወሩበትም በሱ ብቻ ይሆናል ማለት ነው። እነዚህ የዴቨሎፕመንት ሲኤልአይ ይባላል። አንዱ አካል ነው ማለት ነው። ሌላኛው የኔትወርኪንግ ቱሎች አሉ። ኔትወርኪንግ ቱሎች የሚባሉት ደግሞ ከኔትወርክ ጋር የኔትወርክ ቼክ ማድረጊያ ፒንግ ማድረጊያ ምናምን ማድረጊያ ናቸው። እነዚህ ደግሞ ለምሳሌ ፒንግ የሚባለው አለ። ለምሳሌ እዚህ ጋር አሁን መጥቼ ቅድም እንዳልኳችሁ ኔትወርክ ቼክ ማድረግ ብፈልግ ምናምን ላይ ሄዳለሁ እዛው ለምሳሌ እዚህ ጋር ሄጄ ፒንግ ማድረግ ይቻላል ይላል አይደለ? ምንድነው የማደርገው? ኦኬ ለምሳሌ ፒንግ ማድረጊያ ቼክ ማድረጊያ ነው። የሆነ ዶሜን መስራት አለመስራት ለምሳሌ ፌስቡክ.ኮም ፒንግ ባድረግ አሁን ፒንጊንግ እያደረገ ነው። የፌስቡክ.ኮም አለ፣ ከዛ ዶሜን ኔሙ አለ፣ ከዛ የሆነ 32 ባይቶች ዳታ ልኮ ይሰራል አይሰራም የሚለውን ቼክ ያደርገናል። ለምሳሌ ሳይደርስ በፊት ታይም አውት ያደረገብኝ ያለ 4 ፓኬቶች ነው የሚለካው ብዙ ጊዜ ምናልባት እንደዚህ ያርጎ ፒንግ ያደርግላችኋል ማለት ነው። እንደምታዩት አራቱንም ታይም አውት አድርጓል። ከዛ ሙሉ ስታቲክሱን ይነግራችኋል። እዚህ ጋር ሊሰራም ላይሰራም ይችላል። እንደዛ ፒንግ፣ ከርል፣ ኔስታት ምናምን የሚባሉት እነዚህ የኔትወርኪንግ ቱሎች ወይም የኔትወርኪንግ ኮማንድ ላይን ቱሎች ይባላሉ ማለት ነው። ሌላኛው ከዴቭኦፕስ የዴቨሎፕመንት እና ኦፕሬሽን ጋር በተገናኙ የኢንፍራስትራክቸር ቱሎች በጣም ብዙ ናቸው። ለምሳሌ ከዴቭኦፕስ ቱሎች እነ ኩበርኔት፣ እነ ኤደብሊውኤስ፣ ሲኤልአይ፣ ቴራፎርም እነዚህ በሙሉ እዚህ ጋር የምታዩቸው ነገሮች በሙሉ ማለት ነው የየራሳቸው ኮማንድ ላይን ቱሎች የሚያስፈልጋቸው ስለሆኑ እዛ ጋር የምታኙት እዛም ጋር ሲኤልአይ ነው ፖይንቱ፣ እዛም ጋር ያለው ነገር ሲኤልአይ ነው። ይሄን በአንድ ብራንች ማየት ይቻላል ማለት ነው። እንግዲህ አጠቃላይ ሲኤልአይ ቱሎች እነዚህ ናቸው ካል አጻጻፉ ምን ይመስላል ካላችሁ ደግሞ ይሄን ስትራክቸር ነው ሁልጊዜ የሚጠብቀው። ኮማንዱ ትጽፋላችሁ። ለምሳሌ ኤልኤስ ብያለሁ አይደል ቅድም ኤልኤስ ስላለው ከዛ ኦፕሽን አለ። ኦፕሽን ማለት መቅረት ይችላል፣ ነገር ግን ስፔሲፊካሊ የሆነ የምትፈልጉት ነገር ካለ የምታካትቱት ማለት ነው። ከዛ በኋላ አርጉመንት፣ እዚህ ጋር ደግሞ ግዴታ አርጉመንት የሚባለው እነዚህ ሁለቶቹ ኦፕሽኖች ናቸው። በነገራችን ላይ ለምሳሌ ኤልኤስ ብቻውን መጻፍ ትችላላችሁ፣ ነገር ግን ማይነስ ኤልኤ የሚባለው ፍላጎች ናቸው፣ ኦፕሽኖች ናቸው። እነሱን ማለት ትችላላችሁ። አርጉመንቱ ደግሞ ለምሳሌ እኔ ኤልኤስ አት ሆም ዩዘር ላይ ካልኩኝ ሆም ዩዘር ፎልደር ውስጥ ብቻ ያለው ሊስት አድርግልኝ ነው ማለት። ዝም ብዬ ሊስት ባደረገው ግን ከረንት ላይ ያለሁበት ፎልደር ላይ ብቻ ስለሚያደርገው፣ ነገር ግን ከዛ ወጥቼ የሆነች ስፔሲፊክ ፎልደር ላይ ብቻ ማድረግ ብፈልግ እነዚህን ታካትታላችሁ ማለት። ሁልጊዜ ግን ስትራክቸሩ ይይዛል ማለት። መጀመሪያ ኮማንዷን፣ ከዛ በኋላ ኦፕሽን ወይም ደግሞ ፍላጓን ይይዛል። ከዛ በኋላ አርጉመንቱ ላይ ስፔሲፊካሊ እንደ የኮማንዱ የተለያየ ነው። ለምሳሌ ለኤልኤስ ሲሆን ፎልደር ነው የሚቀበለው፣ ለሌላ ሲሆን ሌላ ነው የሚቀበለው ማለት ነው ይሆናል ማለት ነው። ይሄ አርጉመንት ይባላል። ኮማንድ ስትራክቸሩ የቤዚክ ኮማንድ ስትራክቸሩ ይሄን ይመስላል ማለት ነው። ሲኤልአይ ቢውልድ የተደረገበት መንገድ እና ሲኤልአይ ቱሎች ቢውልድ የተደረጉበት መንገድ ምንድን ነው ካላችሁ ራፍ ላይ ሀሳቡ ሲኤልአይ ቱሎች የሚባሉት ፕሮግራሞች ናቸው ብያቸዋለሁ። እንዳጠቃላይ ስራቸው አርጉመንቶቹን ለምሳሌ ቅድም አርጉመንት እዚህ ጋር ያልኳችሁ ለምሳሌ አርጉመንት የኤልኤስ አርጉመንት ምንድነው? ፎልደር ነው አይደለ? እነሱ ፎልደሮች ፓስ ያደርጋሉ። ሎጂክ ካለ የሆነ ሎጂኩን ለምሳሌ ኤልኤስ ሎጂክ ነው በኤልኤስ ስር ያለ ሎጂክ ሊስት አድርግ ነው፣ እሱ ሎጂክ ያደርጋል። ከዛ በኋላ ኦኤሱ የሚሰጠው መልስ ፕሪንት ማድረግ ነው እንደ አውትፑት ፕሪንት ያደርግላችኋል ማለት ነው። ከዛ ከጨረሰ በኋላ ኤግዚት ኮድ ሪተርን ያደርጋል ጨርሻለሁ አይነት የሚል ማለት ነው። ይህን ይመስላል አጠቃላይ። የተለያዩ ቴክኖሎጂዎች ማጠቀም ትችላላችሁ። ሲጎ፣ ራስት፣ ኖድ.js እነዚህን ተጠቅማችሁ የሲኤልአይ ቱሎችን ቢውልድ ማድረግ ትችላላችሁ። አድቫንስድ የሆኑ ሲኤልአይ ፍሬምወርኮች ከፈለጋችሁ እንደ ኮብራ፣ ኮማንደር.js፣ ክላብ የሚባሉ አሉ። እነሱን መጠቀም ይቻላል ማለት ነው። ሲኤልአይ ሪል ወርልድ ላይ ለምሳሌ እኛ እንደ ፍሮንቴን እንደ ባኬን እንደ ዴቨሎፐር እንዴት የት ቦታ እንጠቀመዋለን ብትሉኝ፣ ለምሳሌ ሪያክት የምትጠቀም ከሆነ ቫይት ላይ ለምሳሌ ክሬት ማድረግ ብትፈልጉ ምንድነው የምታደርጉት? ሄዳችሁ ኤንፒኤም ኬሬት ቫይት፣ ኤንፒኤም ረንደር፣ ጊት ፑሽ እነዚህ እናደርጋለን። እነዚህ በሙሉ ይሄ ራሱ ነው ኮማንድ ላይ ሲኤልአይ ነገር ነው ማለት ነው።
ሶ ኤቭሪዴይ ኮማንድ ላይ እንትን ፍሮንት ኢንጂነሮች ካላችሁ ሁልጊዜ እየተጠቀማችሁበት ነው ባይ ዲፎልት ማለት ነው። ኖድም ላይ ስትሄዱ ልክ እንደዛው እነዚህን ነገሮች ረን ስናደርግ የኖድ ባክኤንድ እየተጠቀማችሁበት ነው። ፖስት ማድረግ ስንፈልግ ኤአይ ፕላትፎርሞች ላይ ስትሰሩ ነው እንመጣበታለን። ሁልጊዜ የምንጠቀመው ነው ማለት ነው። አንድ ሜንታል ሞዴል ስለ ሲኤልአይ ማወቅ የሚጠበቅባችሁ ምንድን ነው? ፕሮግራሚብል የሆነ ኢንተርፌስ ነው ለኮምፒውተራችሁ። ኮምፒውተራችሁን የምታወሩበት ፕሮግራሚብል የሆነ ኢንተርፌስ ነው፣ ማውሪያ መንገድ ነው ማለት ነው። ስለዚህ ባክኤንድ ኢንጂነር ከሆናችሁ፣ ሶፍትዌር ከሆናችሁ፣ ዴቨሎፕስ ከሆናችሁ፣ ሳይበር ሴኩሪቲ ላይ ያላችሁ ከሆናችሁ፣ ሲስተም አርክቴክት ከሆናችሁ ግዴታ አሁን ከዚህ ቪዲዮ በተጨማሪ ግን ሰፋ ባለ ሁኔታ ስለ ሲኤልአይ አንደርስታንድ ሊኖራችሁ ይጠበቃል ማለት ነው። ይህን ይመስላል የዛሬው ቪዲዮ። ሲኤልአይን በዚህ መልኩ አይዲያ መስጠት ነው የፈለኩት። በቀጣይ ቪዲዮ ኮማንዶችን ሰፋ አድርጌ የሊኑክስ ኮማንዶችን ስፔሲፊካሊ ዋናዎቹ እነሱ ስለሆኑ የሊኑክስ ኮማንዶችን በማስቀጠል እሰራላችኋለሁ። ሌላ ደግሞ እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። ላይክ በማድረግ ሼር በማድረግ ተባበሩን። መልካም ጊዜ